አባትሽን ተጠራጥረሽዋል ማለት ነው? ክርስቲያን ራሴን ከልክየዋለሁ፣ ግን ራሴን ማጃጃሉን ከዚህ በኋላ መቀጠል የለብኝም። ኤሊ እናንተ ታግታችሁ ሳለ ሁሉንም ሰዓት ከአባትሽ ጋር ነበርኩ እና በጣም ተጨንቆ እንደነበርም አይቻለሁ። አዎ ክርስቲያን፣ ግን ለየት ያለ ነገር ነው። ለምሳሌ እናቴ የተተኮሰባት ጊዜ ለምን አባቴ አንድም ጭረት ሳይኖረው ወጣ? ጥሩ ዕድል ነው። እንደኔ አይነት ጥሩ ዕድል ነው። እኛ የተጠለፍን ጊዜ ከእናቴ ጋር መለያየታቸው ራሱ በጣም የሚገርም ነገር ነው። እና አባቴ ሊደራደር ሲሄድ ነፃ ያወጡት እኔም ብቻ ነው። እና ይሄ አይገርምም? ኤልዛቤት፣ ይሄ በጣም ትልቅ ውንጀላ ነው፣ ከባድ ውንጀላ። እናቴ ሁሉንም ነገር እስከ መጨረሻው ድረስ እንዳረጋግጥ ቃል አስገብታኛለች። ከመጀመሪያው እኔ ከዚህ በህይወት አልወጣም ስትል ነበር። ጥፋተኛ ያደረገችው አባትሽን ነው? አዎ፣ ሁል ጊዜ። እሺ፣ አባትሽ ፍቺ ስለጠየቃት በዚያ ምክንያት ተጎዳች ብለን እናስብ። አስታውሽ፣ ትናንት አባቴን ከወይዘሮ ሶኒያ ጋር አየሁት። በጣም ፍቅር የያዘው ይመስላል። ማሰብ ራሱ አልፈልግም፣ ግን ውስጤ እየነገረኝ ያለው አባቴ እናቴን ከመንገዱ ለማስወገድና ከወይዘሮ ሶኒያ ጋር ፍቅሩን ለማጣጣም ሲል ከዚህ ነገር ጀርባ ያለ እየመሰለኝ ነው። እንደዛ ከሆነ በጣም መጥፎ ነው። አውቃለሁ ክርስቲያን፣ ለዛ ነው በጣም ያዘንኩት። በዚህ ጉዳይ ላይ ከእሱ ጋር ፊት ለፊት አውርታችሁበታል እንዴ? ብርታቱን አላገኘሁም፣ ምንም ጥንካሬው የለኝም። ግን እሱም ጠርጥሯል፣ ምክንያቱም የሆነ ጊዜ አውርተንበታል፣ ግን መቀጠል አልቻልኩም። ማድረግ ያለብሽ ኤሊ፣ አባትሽ በጣም ይወድሻል። ከእሱ ጋር በነጻነት ማውራት ትችያለሽ። እያሰብሽ ያለሽውን ነገር የመናገር ሙሉ መብት አለሽ። እባክሽ የኔ ውድ፣ እስቲ ቁጭ በይ። ምን ተፈጠረ አባዬ? እናትሽ አገኟት? አዎ አባዬ፣ እናቴ እንዴት ናት ታዲያ? መልስልኝ፣ እናቴ እንዴት ናት? ሞታለች። እኔ ልጅ እናትሽ ሞታለች። ሄደው አርፋለች። ያገኙት አስከሬኗን ነው። አባዬ አርፋለች። ላይ ሞቶ መነሳቱን ካመንን ፈጣሪ የሞቱትን ሰዎች ነፍስ በጸጋው እንደሚመልሳቸው ማመን አለብን። እኛ እዚህ ምድር ላይ የቀረነው ይህንን የእግዚአብሔርን ቃል እንናገራለን። ስለዚህ የእግዚአብሔር መምጫ እስኪደርስ ድረስ እኛ የመንግሥቱ ወራሾች እንድንሆን ፈጣሪያችን ራሱ መጥቶ የሞቱትን ክርስቶስ በጸጋው ያነሳቸዋል። ምክንያቱም በክርስቶስ ደም ዋጋ ስለተከፈለልን ነው። ምክንያቱም ትልቅ ዋጋ ስለተከፈለልን። ፍርድ የፈጣሪ ናት። የሞቱትን መንግሥተ ሰማያት ያወርስልን፣ እኛንም በቃሉ የጸናን ያድርግ። ከባድ ጊዜ መሆኑን ሁላችንም እናውቃለን፣ ግን ደግሞ ራሳችንን ለመመልከቻ መነጽር ይሆነን። የሟችን ነፍስ ይማር፣ ነፍሷን ከእግዚአብሔር ጋር ከክርስቶስ ጋር በገነት እንዲኖር በጸሎታችን ልናስባትና ልንረዳት ይገባል። እረፍቷ ለዘላለም ይሁን። የዘላለም እረፍት ያርግላት። ነፍሷን ለዘላለም በገነት ያኑራት። የኔ ልጅ ለምን አብራት አትሆንም? አሁን ብቻዋን መሆን የምትመርጥ ይመስለኛል ሶኒያ። አይመስለኝም። ልጅቷ በዚህ ሰዓት የሚያጽናና ሰው ትፈልጋለች። ክርስቲያን ሂድና አብራቱን። ክርስቲያን የኔ ውድ እባክህ አብራቱን። አሁን ሐዘን ላይ ናት እኮ። እሺ በቃ እንግዲህ እዚህ ምንም እናደርገው ነገር የለም። በቃ እንሂድ። ትንሽ ብንጠብቅ የሚሻል ይመስለኛል። ኤልዛቤትን ማናገር ፈልጋለሁ። አይ ለጊዜው ክርስቲያን የሚያጽናናት ይበቃል። እንሂድ፣ ሁላችንም እንሂድ። በቃ እንሂድ እንጂ ሊና በይነ። አባቴስ? ስገምት አንቺን እየጠበቀሽ ይመስለኛል። በፈጣሪ ክርስቲያን፣ አሁን ምንድነው የማደርገው? ምን ማድረግ ያለብሽ ይመስልሻል ኤሊ? እናቴ ከዛ ውስጥ በህይወት እንደማትወጣና የአባቴ ጥፋት እንደሆነ እየነገረችኝ ነበር። የእሷ ድምፅ አሁንም ይሰማኛል እና ሁሉም የአባቴ ጥፋት እንደሆነ ስትነግረኝ ነበር። ከእሱ ጋር አወራሽ? አሁንም ብርታቱን አላገኘሁም። የግዴታ ማውራት አለብሽ። አዎ፣ ግን ማድረግ ያለብኝ እሱን ብቻ አይደለም። ስለመጣ በጣም አመሰግናለሁ። ያልኩሽን ከአባትሽ ጋር አወራሽ? አዎ አዋርቻለሁ እና ከቤትም ወጥቻለሁ። ወዴት ሄድሽ? ፒፒና ሊና ማርያ ቤት ሄድኩ። የምኖርበት እስካገኝ ድረስ እዛ ቆያለሁ።
አባትሽ ምን ብሎሽ ነው? እንዴት ነው? ደህና አይደለም። እሱ ምንም እንዳላደረገ ደጋግሞ ማለልኝ። ግን እሱን ከማመን እያያዘኝ ያለ ነገር ውስጥ ያለ ክርስቲያን እና እዚህ እናቴ ፊት እንድትመጣ የፈለኩት ትልቅ ውሳኔዎችን ልወስን ስለሆነ ነው። ምክንያቱም የተፈጠረውን ነገር ተጠቅሜ ሕይወቴን መቆጣጠር አለብኝ እና አንተ ሕይወቴ ውስጥ ኖርክም አልኖርክም በጣም አፈቅርሃለሁ ክርስቲያን እና በብዙ መንገዶች አሳይቻለሁ። እሱን መጠራጠር አትችልም። ግን ስቃዩ በጣም ደክሞኛል። ፍቅሬ የደስታ ምንጭ መሆን እየቻለ የትልቅ ስቃይ ምንጭ መሆኑን እያስቻለኝ አይደለም። ከዚህ ሐዘን ጋር ተደምሮ ያንተ ፍቅር በጣም ይከብደኛል። ታዲያ ምንድን ነው የምትፈልጊው? በመሃላችን ያለው ነገር እንዲቀየር እፈልጋለሁ። እንደ ማንኛውም ሰው የተለመደውን አይነት ግንኙነት እንዲኖረን እፈልጋለሁ። ፍቅረኛ መሆን እፈልጋለሁ። የሚሆን ከሆነ ምድር ላይ እንደኔ ደስተኛ ሴት አይኖርም። ግን ካልሆነ ደግሞ የእውነት ካንተ ርቃለሁ ክርስቲያን። ሁሉንም ነገር መርሳት መርጣለሁ። ይሄንን ነገር 1000 ጊዜ እንዳልኩ አውቃለሁና እንደማታምነኝም አውቃለሁ። ግን በአሁኑ ይለያል እና አሁን ኃጢአቴ አንተን ማፍቀር ብቻ ሆኖ ስቃዬ ከሚቀጥል ልቤን ብቋጥረው መርጣለሁ። ውሳኔው ያንተ ነው እና ምንም ቢሆን ምን አክብሬ ሐሳብህን እቀበላለሁ። ሊና ማርያ፣ እዚህ ስላገኘሽ ደስ ብሎኛል። ጥሩ ጊዜ አሳልፈሽ መጣሽ ወይስ ምንድነው? እሱም በፍጹም አልክድም። ክርስቲያንና እኔ የምንነግርሽ ነገር አለ። ከዚህ በኋላ ፍቅረኛሞች ነን። በጣም ጥፋተኝነት ተሰማኝ። ለምን? አመሰግናለሁ ጓደኛዬ። ምክንያቱም እናቴ መሞቷን መቋቋም አልቻልኩም። ከክርስቲያን ጋር እየተፈጠረ ያለው ነገር ግን እያስደስተኝ ነው። ወይም ደግሞ ከገነቱና እየተረዳችኝ ይሆናል አይደል? ይመስልሻል? አዎ ጓደኛዬ፣ እሱ ስሜት አለኝ። ለምን እንደሆነ ታውቂያለሽ? ክርስቲያን እሺ ሲለኝ የእናቴ መቃብር ፊት ለፊት ነበርን። ስለዚህ ክርስቲያን እሺ አለሽ? አውቃለሁ፣ ግን በዚህ ያልተለመደ አይነት ግንኙነት ውስጥ እኔ ነበርኩ ፍቅረኛ ይሁን ብዬ መጠየቅ የነበረብኝ። ስሚ፣ ትንሽ እብድ ነሽ። ግን ችግሩ ምንድን ነው? አብረሽኝ ስለሆንሽ አመሰግናለሁ ሊና። ስራ እንደነበረብሽ አውቃለሁ። አይ ስለሱ አታስቢ። እድሜ የሚሰጣቸው ነገሮች አሉ። ከአንቺ ጋር ማውራት እፈልጋለሁ። ስለምንድን ነው? ስሚ፣ መጥፎ እድል እንድጠራብሽ አልፈልግም። ግን ከክርስቲያን ጋር የተፈጠረው ድንገተኛ ግንኙነት ላይ ብዙ ተስፋ እንድትጥይ አልፈልግም። ቆይ ምን ማለትሽ ነው ግን? እዚህ ምን እያደረገ ነው? አገባው እዚህ። አመሰግናለሁ። ስሚ ሊና፣ እርግጠኛ ነሽ እዚህ በነጻነት ማውራት እንችላለን? ኤልዛቤት ብቻ ናት ቤት ውስጥ ያለችው፣ ግን እሷ የራሷ ዓለም ላይ ናት። ብዙም አትጨናነቅ። አሁንም የእናቷ ዘንድ እንዳልወጣለት እርግጠኛ ነን። እንግዲህ ማለት ይቻላል አሁን በይፋ የክርስቲያን ፍቅረኛ ሆናለች። ፊትህ እንደሱ አታድርግብኝ። ደግሞ ግንኙነታቸው ከ2 ቀን አያልፍም። በዚያ ሲይዛለሁ። እንደዛ ከሆነ ያሰብሽው ነገር በጣም መልካም ነገር ነው። ዛሬ እዚህ የመጣው ስለሌላ ጉዳይ ላወራሽ ነው። እርግጠኛ ነኝ በጣም ትልቅ ነገር ነው። ሰሞኑን ሰው በመገምገም አልተቻልክም። ስለ ፒፔ ነው። ያው ማለት ስለ ፒፔ አባት። ስለ እሱ ምን አወክ? ያው ምንም፣ ግን በድንገት የሆነ ትልቅ ነገር አወቅኩ። ታይታሰብ። አይ ምን እያልክ እንደሆነ ምንም አልገባኝም። ምንድን ነው ያወቅከው? ሊና፣ ፓውሎን እየመረመርኩት እንደሆነ ታውቂያለሽ። እኔ ላይ የተቃጣውን ጥቃት ያቀደው እሱ መሆኑን ማንም ምንም ቢለኝ ሐሳቤን አልቀይርምና በዛ መሃል የፒፔን አባትና በሞቱ ዙሪያ ያለውን ነገር በሙሉ በደንብ የሚያቅሱ አገኘው። ለዛውም የተፈጠረው ነገር ለምስክር ነበር። እና ምን ነበር? ኤሚሊያኖ ጉሬራ ራሱን ያጠፋው። ምን? ወይዘሮ ሶኒያ ፊት፣ እንዲሁም አኒባል ፊት ለፊት። አኒባል? አዎ አኒባል ፊት ይመስለኛል። የፍቅረኛሽ አባት የዛን ሰዓት ከፒፔና ያበደ ፍቅር ይዞት ነበር። አይሆንም። እንግዲህ ሁሉንም ሰቆቃ የፈጠረው ይሆን የእሱ ጥፋት ነው። ማመን አልችልም። ሁልጊዜም የፒፔ አባት በአደጋ የሞተ ነበር የሚመስለኝ።
እውነታውን ነግሬሻለሁ።